የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በቅርብ ጊዜ ውስጥ ከ10 ሺህ ብር በላይ በጥሬ ገንዘብ መገበያየት በሕግ ሊያስቀጣ ነው ተባለ። ይህንን የሚከለክለው ረቂቅ አዋጅ ሊጸድቅ ነው የተባለ ሲሆን አዋጁ የማይመለከታቸው ግለሰቦችም ይኖራሉ ተብሏል። በኢትዮጵያ 90 በመቶ የሚሆኑ ከ10 ዓመት በታች ያሉ ሕፃናት በትክክል ማንበብና መጻፍ አይችሉም ተባለ። የአንጋፋው ሙዚቀኛ ጥላሁን ገሰሰ ሙዚቃዎች በድጋሜ ሊሰሩ እንደሆነ ተነገረ። ሃይኒከን ኢትዮጵያ በአዲስ አበባና በዙሪያዋ ባሉ ከተሞች ለ6 ወራት የሚቆይ አልኮል ከጠጡ አያሽከርክሩ የሚል ዘመቻ አስጀመረ። ፕሬዚዳንት ዶናልድ ትራምፕ 9,000 ሰነድ አልባ ስደተኞችን በዚህ ሳምንት ወደ ጓንታናሞ ለመላክ ማቀዳቸውን የአሜሪካ መገናኛ ብዙሃን ዘግበዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። በድጋሚ አብራችሁን ቆዩ። በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብ መጠቀም በሕግ ሊያስቀጣ ነው። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች ውስጥ ተግባራዊ ይሆናል በተባለው አሰራር ላይ ጥያቄ ስለማቅረባቸውም ታውቋል። የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ መሆኑን አመላክተዋል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያም ከ10 ሺህ ብር ከበለጠ ትርፍ ብር ለከፋዩ በውጭነት አይያዝም። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል። አንድ ሰው የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጽም ለነጋዴው ከ10 ሺህ ብር በላይ ያለው በውጭነት አይያዝለትም። ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። የገንዘብ ሚኒስቴር ባዘጋጀው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮች እና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ እንደማይሆንም ተነግሯል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ እንደሚሆንም ረቂቁ ይገልጻል። በኢትዮጵያ 90 በመቶ የሚሆኑ ከ10 ዓመት በታች ያሉ ሕፃናት በትክክል ማንበብና መጻፍ አይችሉም ተባለ። በዓለም ባንክ በተደረገ ጥናት መሰረት 90 በመቶ የሚሆኑ ከ10 ዓመት በታች ያሉ ኢትዮጵያውያን ሕፃናት በትክክል ማንበብና መጻፍ የማይችሉ መሆናቸውን የአዲስ አበባ ዩኒቨርሲቲ ይፋ አድርጓል። የዩኒቨርሲቲው የትምህርትና ቋንቋዎች ጥናት ኮሌጅ ዲን ዶክተር የቆየ ዓለም ደሴ በቅርቡ በተደረገ ጥናት በኢትዮጵያ 90 በመቶ ሕፃናት በትምህርት ድህነት ውስጥ እንደሚገኙ ገልጸዋል። በዚህ ወቅት በሰው ሰራሽና ተፈጥሯዊ ችግሮች ምክንያት ቁጥራቸው ቀላል የማይባሉ ሕፃናት ከትምህርት ውጪ ናቸው ያሉ ሲሆን አሁንም በስጋት ላይ የሚገኙ ተማሪዎች እንዳሉም አመላክተዋል። እንዲሁም ሕፃናት በትምህርት ድህነት ውስጥ መሆናቸውን ተከትሎ ለትምህርት ውድቀት ብሎም ለልማት እንቅፋት የሚሆን ነው ብለዋል። በኢትዮጵያ ያለውን የትምህርት ስርዓት ለማዘመንና ያቋረጡ ሕፃናት ወደ ትምህርት እንዲመለሱ ማድረግ የሁሉም ድርሻ እንደሆነም ተናግረዋል። የአንጋፋው ሙዚቀኛ ጥላሁን ገሰሰ ሙዚቃዎች በድጋሜ ሊሰሩ እንደሆነ ተሰማ። እነዚህን 6 የተመረጡ የጥላሁን ገሰሰን ሙዚቃዎች በአዲስ መልክ የሚጫወተው ሙዚቀኛ ድምፃዊ ኢሳያስ ታምራት እንደሆነም ታውቋል። ኢሳያስ ታምራት ከዓመታት በፊት በባላገሩ አይድል የሙዚቃ ውድድር ላይ ዳዊት ጽጌን ተከትሎ ሁለተኛ ደረጃን በመያዝ ማጠናቀቁም ይታወሳል። በድጋሜ የሚሰሩት የጥላሁን ገሰሰ ዘፈኖች የ13 ወር ጸጋ፣ እቱ ገላም፣ እምባዬ ቦይስራ፣ ከረምናታ፣ አልቻልኩምና አንድ የኦሮምኛ ሙዚቃ እንደሆነ ታውቋል። በአንድ ወር ጊዜ ውስጥም ለአድማጭ ይደርሳሉም ተብሏል። ሙዚቃዎቹን እንደ አዲስ እንዲሰሩ ያደረገው ሽርጉድ ኢንተርቴይንመንት ለሙዚቃዎቹ ድርሰቶች ባለቤቶች ሕጋዊ በሆነ መንገድ ክፍያዎችን መፈጸሙንም
ገልጿል። ሃይኒከን ኢትዮጵያ በአዲስ አበባና በዙሪያዋ ባሉ ከተሞች ለ6 ወር የሚቆይ አልኮል ከጠጡ አያሽከርክሩ የሚል ዘመቻ አስጀመረም። በልክ የሚል ስያሜ የተሰጠው ዘመቻው 50 የአዲስ ሜትር ታክሲዎች ላይ በሚለጠፉ መልእክቶች ለ6 ወራት የሚቆይ የግንዛቤ ማስጨበጫ ይሰጣል። ሃይኒከን ኢትዮጵያ አልኮል ጠጥቶ ማሽከርከር የሚያስከትለውን አደጋ በመገንዘብ መልእክቱ በእነዚሁ ታክሲዎች አማካኝነት ሲተላለፍ በቀን ውስጥ ለ2 ሚሊዮን ሰዎች ይደርሳል የሚል ግምገማ እንዳለው ተናግሯል። ለ6 ወራት በሚዘልቀው ዘመቻ ደግሞ በአዲስ አበባና በዙሪያዋ ባሉ ከተሞች መልእክቱ 300 ሚሊዮን ለሚደርሱ ሰዎች ይደርሳል የሚል ግምት እንደተያዘም ተናግሯል። ሃይኒከን ኢትዮጵያ ይህንን ዘመቻ ሲያከናውን ምንም አይነት የአልኮል መጠጥን የሚያበረታታም ይሁን መልእክቱንም ማን እንዳስተላልፈው የሚገልጽ ምንም አይነት ምልክት ሳይጠቀም እንደሚሆንም ይፋ አድርጓል። ድርጅቱ ጠጥቶ ማሽከርከር የሚያስከትለውን አደጋ በመገንዘብ ኃላፊነት እንደሚሰማው ተቋም ይህንን ማድረግ እንደመረጠ የሃይኒከን ኢትዮጵያ የሰስቴናቢሊቲ የውጭና መንግስታዊ ጉዳዮች ኃላፊ አቶ ፍቃዱ በሻ በዘመቻው ማስጀመሪያ ላይ ተናግረዋል። በኢትዮጵያ በትራፊክ አደጋ ምክንያት በየዓመቱ ከ4000 በላይ ሰዎች ህይወታቸውን ያጣሉ። ለአደጋዎቹ መንስኤ በስፋት ከአሽከርካሪዎቹ ጋር የተገናኘ እንደሆነም ሲነሳ ይደመጣል። የሜትር ታክሲዎቹ ላይ ይህንን መልእክት በመለጠፍ ታክሲዎቹ በሚንቀሳቀሱበት የአዲስ አበባና አካባቢዋ ከተሞች በቀን ውስጥ እስከ 2 ሚሊዮን ህዝብ እንዲመለከተው ማድረግ እንደሚቻልም ተነግሯል። ከዚህ በተጨማሪም ሃይኒከን ኢትዮጵያ እድሜያቸው ከ21 ዓመት በታች ያሉ የዩኒቨርሲቲ ተማሪዎች አልኮል አልቀምስም የሚል ስልጠና እየሰጠ እንደሚገኝም ታውቋል። በዚህ መሰረትም እስካሁን ስልጠናውን በ11 ዩኒቨርሲቲዎች መስጠት መቻሉም ተመላክቷል። በዚህ የበልክ ዘመቻ ማስጀመሪያ ፕሮግራም ላይ የሃይኒከን ኢትዮጵያ ማኔጂንግ ዳይሬክተር ባርትዲ ኬኒከንን ጨምሮ የአዲስ ሜትር ታክሲ ዋና ስራ አስኪያጅና ከአዲስ አበባ ትራፊክ ማኔጅመንት ባለስልጣን ተወክለው የተገኙ አካላት በተገኙበት ዘመቻው ትላንት በይፋ ጀምሯል። በመጨረሻ ፕሬዚዳንት ትራምፕ 9000 ሰነድ አልባ ስደተኞችን በዚህ ሳምንት ወደ ጓንታናሞ ለመላክ ማቀዳቸውን የአሜሪካ መገናኛ ብዙሃን ዘገቡ። በመቶዎች የሚቆጠሩ አውሮፓውያን ስደተኞችን ያካትታል ተብሎ የታመነው ይህ ውሳኔ ወደ አገራቸው እስኪላኩ ድረስ በኩባ በሚገኘው የአሜሪካ ባህር ኃይል ጦር ሰፈር ለአጭር ጊዜ እንዲቆዩ ይደረጋል ተብሏል። በጥር ወር ፕሬዚዳንት ትራምፕ 500 ሰው የመያዝ አቅም ያለውን የጓንታናሞ ቤይ የስደተኞች ማቆያ ማዕከል 30,000 ሰዎችን መያዝ እንዲችል ማስፋፊያ እንዲደረግለት አዘውም ነበር። ጓንታናሞ በአሜሪካ ከሚተዳደሩ በጣም ውድ ወታደራዊ ጦር ሰፈሮች መካከል አንዱ ሲሆን ምናልባትም በጣም አወዛጋቢውም ጭምር ነው። እንደ አውሮፓውያን አቆጣጠር በመስከረም 11 2001 ከተፈጸመው ጥቃት በኋላ በሽብርተኝነት ተጠርጥረው የተያዙ ሰዎች እስር ቤት በመሆን ታዋቂነትን አትርፏል። እነዚህ እስረኞች በይፋ ክስ ሳይመሰረትባቸውና ፍርድ ሳያገኙ ዓመታትን በጓንታናሞ አሳልፈዋል። ጓንታናሞ ቤይ እስር ቤት እንዲሆን የተመረጠው የአሜሪካ ግዛት ስላልሆነ እንዲሁም የአሜሪካ መንግስት የሀገር ውስጥ የህግ ከለላዎችን መተላለፍ እንዲያስችለው ነው ይባላል። ከዚህ ቀደም በእስር ቤቱ 800 የሚጠጉ እስረኞች የነበሩ ሲሆን በአሁኑ ወቅት በመስከረም 11 ጥቃት አስተባባሪነት የተከሰሰውን ኻሊድ ሼክ መሐመድን ጨምሮ በሽብርተኝነት የተጠረጠሩ 15 የውጭ ዜጎች ብቻ ይገኛሉ። ባራክ ኦባማን ጨምሮ በርካታ የዲሞክራቲክ ፓርቲ ፕሬዝዳንቶች እስር ቤቱን ለመዝጋት ቃል ገብተው የነበረ ቢሆንም ይህንን ማድረግ አልቻሉም። ጓንታናሞ ቤይ ከወታደራዊ እስር ቤት ርቆ በሚገኝ የተለየ ቦታ ስደተኞችን በማቆየት ለረጅም ጊዜ አገልግሏል። በ1970ዎቹ መጀመሪያ ላይ የአሜሪካ መንግስት በባህር ወደ ሀገሪቱ ለመግባት የሚሞክሩ በተለይም ኩባውያን፣ ሄይቲያውያንና ዶሚኒካውያንን በቁጥጥር ስር ሲያውል ወደ ጓንታናሞ ይወስድም ነበር። ይህ አዋዜ ልዩ ላልሰማችሁ ነው። የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።